ወይኔ በአላህ ይኸውልህ ወይ ወጣልኝ 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 ጸበሉን በቃ አንዴ እንጫትና እናረጋጋትና እንውሰዳት። እናት በእግዚአብሔር አይክራም ምንም ነገር የለም። እንዴ ሳሚ አንተ ሳሚ ምን ሆነ ነው? ሳሚ አንተ በእናትህ ተነስ። ምን ሆነ ነው? እንዴ ገኒ እኮ እዛ ጋር የሆነ ነገር እያደረገች ነው። የሆነ ጩኸት እየተሰማኝ ነው። የምን ጩኸት? እኔ እንጃ እኔ አላውቅም። ተነስ እስቲ ምንያት በእናትህ። እንዴ ሳሚ ተነስ። ምን ሆነ ነው? እንዴ ተነስ። የምን ጩኸት ነው? እኔ አላውቅም። እዛ ጋር የሆነ ጩኸት እየተሰማኝ ነው። በእናትህ አሞት እንዳይሆን። እንዴ እኔ ራሱ እንዴት ደንግጬ እንደተነሳው። ተነስ ቶሎ በል። ገነና ምጮ? አዎ ምን ሆና? እኔ እንጃ እኔ አላውቅም። የት ነው ጮቹ? እዛ መኝታ ቤት ነው። እኔ እንዴት አልሰማም ታዲያ? ያን ተመች ትሰማለህ? ሞታል እኮ እንዴ። እኔ ራሱ ስቀሰቅስ መች ሰምታል? ምን ሆና ነው? ቆየሽ ስጮ? እንዴ ስጠራ መች ትሰማኛለህ እኮ ቆየች ወይ ስጮ? አዎ። እና እኔ እንዴት አልሰማም? እንዴት ትሰማለህ? እኔ ራሱ በግድ እንዴ ሰማኝ። ደግሞ ቴሌቪዥን ሳዘጋ ነው እንዳደርገው። እሺ ማለት ግን ነጮች እኔ እኮ ሰምቻለሁ። ምን ነው ቀስቅሳት በእናትሽ። አሁን ተቀሰቀስናት ደግሞ እንትን ትላለች። ኢንስታግራም ነው የምትረብሻቸው ሁሌ። በቃ ስለተጨነቅሽ እኮ ነው። ወላሂ መቼስ ሳይሰማኝ ነበር። ስለተጨነቅሽ ነው። በቃ ስለምታስቢ ነው። እኔ እኮ አሟት መስሎኝ ነበረ። ይኸውልህ እና እኔ ውሸቴን ነው። ግን ምን ሆነሽ ነው? ገነት ገኒ ምን ሆና ነው የምትጮህ? ገነት ገን ምን ሆነሽ ነው? ገነት ሰላም በእግዚአብሔር ምን ሆነ? ገነት እኔ ምን አውቃለሁ? ሰላም ምንድን ነው የምናደርገው? ገነት ኧረ በእግዚአብሔር ምን ሆና ነው? ሰላም ገነት ምን እናድርግ? በእግዚአብሔር ወይ ጸበል እንጫት እንዴ? እኮ ወይ ጸበል እንጫት። እስቲ ዘና ጸበል በለ ሳሚ። ምን ሆና ነው? ቆይ በእግዚአብሔር እንዴ በጣም ቆየች። እንደከጆች ስጮህ ነው እኮ ነው ተነስቼ አንተ ጋር የመጣሁት እኮ። ታዲያ ምን ሆና ነው? እኔ እኮ ግራ ገባኝ። በእግዚአብሔር ቆይ እስቲ እንዴት ነው እንደዚህ የሆነች? ምረጫት ግን በሎኝ ቀጠሉኝ። ጣት ሳሚ በእናትህ ቆይ በእግዚአብሔር ዴኒ ምን አውቃለሁ? ሌሊት እኮ ነው እንዴ አሟት ቢሆንስ?
ገነት አሟት ነው ሳሚ በእናትህ እኮ አሟት ነው። ታዲያ አሁን ጸበል እንዴት ነው የምንረጫት? አልጋ ላይ እንዴት ነው የምንረጨው ጸበል? እንዴ አሟት አለ እኮ እንካስቲ ሰላም አረ ኢክራም ነገር እናርግ በእግዚአብሔር። ምን ላድርግ? እሺ በዚህ በሌሊት ገን እንዴ እናት ይገልዳው በዚህ በሌሊት እና ምን እናርግ ታዲያ? ዳሉኝ ናቲ ጋር ደውዬ ልምጣ እንዴ? ሰላም በእግዚአብሔር ነገር እናርግ በእናትሽ። እኔ ሳሚ ምን እናርግ? እሺ ከዚህ በላይ እንደዚህ ሆና እኮ አታውቅም። እኔ ዛሬ ሳያት እንደዚህ ስትሆን እሺ ዝም ብለህ ጸበል ምርጫት ባላው ሳሚ አሟት እኮ ነው ገኒ በእናትህ አሟት ነው። ታዲያ ምንድነው እንደዚህ የሚያንፈራግጣት? ሳሚ እያስጨነቀኝ ነው በእናትህ። ዝም ብለህ ይዛት ማለት ጸበሉን እርጫት። ተቃጠልኩ። ገን በሉኝ ወደኔ ገን ሳሚ እኔ ለናቲ ልደውልለት። ደውይለት እሺ በእግዚአብሔር። ወይ ወደ ሐኪም ቤት የሆነ ቦታ እንሰራ። ሰላም ገን ደውይለት እሺ ሄሎ ናቲ በእናትህ እዚህ ገኒ ታማብናለች። አዎ ወይ ሐኪም ቤት ወይ የሆነ ቦታ ቶሎ በሉ። ከሉል ጋር በይሽ ይሰራል። ከሉል ጋር ነው። አዎ ቆይ እኮ እሺ ነይና ወደዛ እዛ ላይ እናርጋት እኮ እሺ ተከታተልሽ ነው ዲና ወይነን ትምጡ እናናቲ አንሳታ እኮ ጃጃታ በዛጋ እኔ ከበደኝ። እሺ ነይ አንቺ ግራና እሺ ግራና እሺ ጫት ነው ድጋሚ ጸበል ነው ሁሉ ነገር እኮ ባንቺ እኮ ነው። ባንቺ አትበለኝ። ባላ ምንድን ነው? እና በማን ነው? በራስሽ ነው። አሁን ታማለች ሴትዮዋ። ትዳ ውስጥ ነው የገባሁት በእግዚአብሔር። አሁን በዚህ ሌሊት የት ነው እሺ ይዘናት የምንሄደው? ለእናቴ ደውያለሁ። ሳሚ አትጨቃጨቅ በእናትህ። አሟት አይደል እንደ እሷ እናቴ እንደዚህ ሆና በጣም ነው ያስጠላኝ። በቃ እንደዚህ ማለት እሺ እኔስ ምን ላድርግ? ምን ላድርግ? ምን ማለት ነው? የሆነ ነገር እንፍጠር እያልኩሽ እኮ እናቴ ደወልኩ። እሺ ምን ላድርግ ሌላ? እኔ በአላህ ይኸውልህ ወይ ወጣልኝ ወጣልኝ ነይ እንጂ ምን ታመጫለሽ? እንደ አንቺንም እንዳትገልሽ። እኔ እኮ ፈርቼ ነው። ሳሚ ምን ሆነ ነው የምትጮህብኝ አንተ? ስልክሽን ይዘሽው ነይ ደውልለት። ይደውልላቸውና እንትን ይበሉ አይደል? ወይ ሐኪም ቤት ወይ የሆነ ቦታ ምንድን ነው የምትፈጂው? እሺ ብሏል ናቲ። ሄሎ ናቲ እየመጣችሁ ነው? አረ ቶሎ በል በእናትህ፣ እኔ ልገለኝ ነበረ እኮ አንተ በጣም እንትን ብሶባታል። በእግዚአብሔር እናቴ የሆነ ነገር እንዳትሆን ናቲ፣ በእግዚአብሔር ቶሎ ነው። ልዑልንም ይዘውና ልዑልን መኪናን ይዘና በለው ቶሎ በል እሺ። ደርሰናል። ምንድን ነው የምናደርገው? በእግዚአብሔር
ብሶባታል እኮ እናንተ ምንድን ነው? እናቴ ኧረ ኑ ግቡ በእናትህ። እንኳን መጣችሁ ሁላችሁ ነው። ኧረ አንተ በእናትህ ብሶባታል። ገነት እያበደች ነው፣ የባሰ እያበደች ነው። ምንድን ነው? ያው ሌሊቱን ሙሉ አልተኛችም። በቃ ተኝቼ ነበረ እና ታነሱትን ቢያንስ ሰው ቢመጣስ ምን ብለን ነው የምናነሳው? እሷ እንደዚህ ታማ ደግሞ ምን ሆነ ነው? የእሷ ልብ ነው የሚሰማው? አዎ እግዚአብሔር። ምንድን ነው እናንተ? ጸበል ረጨው፣ ጸበል ስረጭባት መታ እንደዚህ አንቀኝ ገላሃለሁ አለች። እንዴት? ምንድን ነው እሺ የማደርገው? ልዑል በእግዚአብሔር ምንድን ነው የማደርገው? እናቴ እኮ በቃ ወደ መጨረሻው እኮ እየሄደች እኮ ነው። እኮ ምንድን ነው የምናደርገው? ሰው ይመጣ ነበር እንዴ? ሰው ይመጣ? ኧረ ማንም አልመጣም። ማታ በሰላም እራቷን አብልቻት እና ከዛ በኋላ በሰላም ተኝተን ነበር። አሁን እኮ ኢክራም ናት ተነስታ እየጮኸች ነው፣ ድምፅ እየተሰማኝ ነው ስትለኝ ሂጅ አየኋት። ጭራሽ በቃ የተንፈራገጠች ጸበል ስረጫት የባሰ ተነስታ እኔን እንቅ። ምንድን ነው የምናደርገው? እሺ ወይ ሐኪም ቤት የሆነ ቦታ እንውሰዳት እንጂ እንዴት ነው የምናደርገው? ሐኪም ቤት እኮ መሄድ እኮ አይገባንም። ሐኪም ቤት እኮ የምንሄደው እኮ ለታመመ ሰው ነው። እሷ እኮ እንደዚህ የምትሆነው እኮ ታማ አይደለም። እና ምን ሆነ? ታማማ ነው ታዲያ? ይሄ መንፈስ ነው። እኔ እኮ ምንም ማድረግ ባለመቻሌ እየባሰባት እኮ ነው እናቴ። ምንድን ነው እሺ የምናደርገው? በቃ መኪናን ይዘህ መታል አይደል አንተ? ይዘናት እንሂድ። ይዘናት እሺ፣ ሆስፒታል መርፌን የሚወጓት መርፌ ደግሞ ጥሩ አይደለም። በቃ ምንም ቢሆን የሆነ መፍትሄ ይሻላል። ወይ ሐኪም ቤት ወይ በዚህ ሰዓት ደግሞ ጸበል ይዘናት አንሂድ። ገና ስንት ሰዓት ነው? ገና እኮ 7 ሰዓት እኮ ነው ሉል። እሺ ምን ይሻለናል ታዲያ? ቆይ ምንድን ነው ማድረግ ያለብን? ምንም መፍትሄ የለም። ምንም ማድረግ አልቻልኩም። በቃ አንቺ ስሚ፣ ሌላ የተለየ ነገር አይተሻል? ዝም አለችው። እኮ በቃ ያለን አማራጭ ወለ መፍትሄው ወይ ሐኪም ቤት መውሰድ ነው እንጂ በዚህ ሰዓት ጸበል ልንሄድ ምንም ማድረግ አንችልም። ስማኝ፣ እያማረኝ አይደለም። ሐኪም ቤት ወሰድናት የማይሆን ነገር ነው። ሐኪም ቤት የሚቀበሉኝ ነገር አይደለም፣ አይቀበሉንም። ብንችል ወደ ቤተ ክርስቲያን ወሰዳት። ቤተ ክርስቲያን 9 ሰዓት ነው። 9 ሰዓት ችግር የለውም። ከሌሊቱ 7 ሰዓት ምን ልታደርግ ነው ይዛት የምትሄደው? ችግር የለውም፣ እንፈልጋለን አባቶች። እናቴ እንደዚህ ሆና ማየት በጣም እያስጠላኝ ነው። እጅ አለኝ። እኔ እኮ ከቀን ወደ ቀን እኮ አዳዲስ ነገር ይፈጠራል ብዬ ምን ያልሞከርነው ነገር እኮ የለም። ይሄ ሁላ ነገር ደግሞ በእናንተ ነው። በቃ ማለት በእነዚህ በሁለቱ በእናንተ አትበል። ወጥቼ እንዳልሄድ አንተ በዚህ ሰዓት ያንን ነው እንደምታስበው? እዚህ ጋር እሱ የሚያስበውን አትሰማም እንዴ? ኧረ ባላ ምን ሆናችሁ ነው እናንተ? እሱ በዚህ ሰዓት የሚያስበውን አታይም እንዴ? ናቲ እስቲ አንተ ታረጋጋ። ቁጭ ብለን የምናየው ምንድን ነው? የሆነ ነገር እኮ በቃ እኔ ያለኝ መፍትሄ ሐኪም ቤት እናንተን የጠሯችሁ ሐኪም ቤት ይዘን እንድንሄድ ነው። ሐኪም ቤት ደግሞ ነው ያልወስዳትም። ጸበል ከሄድን እንሂድ። ሐኪም ቤት ነው መሄድ ያለባት። በዚህ ሰዓት የትም ልትሄድ አትችልም። የት ትሄዳለች በዚህ ሰዓት? በሉኝ እያለች ይኸውልህ በቃ መፍትሄው ሐኪም ቤት መውሰድ ነው። እኔ እንደዚህ ሆና ማየት አልፈልግም። ምንድን ነው አንተ? እኔ
ወይኔ በአላህ አንተ እዚህ ጋር ቁመህ ነው እንደ የምታየው ነው? ኧረ ዝም በል ቆይ። አንተ ከውጭ ነው ከውጭ ነው ከውጭ ነው ይላል። እንደዚህ እየሰማ ከውጭ ነው ትላለህ። ጸበሉን በቃ አንዴ እንርጫትና እናረጋጋትና እንፈታት። እናንተ በእግዚአብሔር አይክራም ምንም ነገር የለም ግን እንዴ 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 ሳሚ አረ ነገር አድርጉ። ሳሚ አንተ አግዘኝ እንጂ ሙና ነው የለም እኮ እሱ አንሳው እንጂ ሳሚ ምንድነው? አረ የለችም እሷ። አንቺ ምንድነው ሉል? አረች ልጅ ምንድነው የተፈጠረው? በእግዚአብሔር ምንድነው የተፈጠረው? ናቲ በእግዚአብሔር ንገሩኝ። አንተ ምንድነው የተፈጠረው? አሁን ምንድነው ሉል? ኢክራም አንተ ሉል ምንድነው ያየሁት እዚህ ጋር? በእግዚአብሔር አስወጣ። ኢክራም ያየሁት አሁን ሉል። አረ በእግዚአብሔር ኢክራም ሉል ውሃ ፍስባት። ኢክራም ከምትል እሱ ጸበል ነው። ሌላ ውሃ አምጣና ተረጋጋ። ቆይ እንዴት ነው የማልፈው ከዚህ? ምንድን ነው የተፈጠረው? ኧረ በእግዚአብሔር ናቲ ወይኔ እናቴ አንተ ኧረ ስማኝ ምንድን ነው የተፈጠረው? በእግዚአብሔር ምንድን ነው? ምንድን ነው? አንተ ተው። አንገቷ ላይ ያለውን አይተዋል እንዴ? አንተ አንገቷ ላይ እኮ የገነት እኮ ያለባት እኮ ነው። አንተ አትንካ። ቆይ ገነት እኮ ነች። ያማል እንዴ? እንዴት ነው እሷ ልትሆን የምትችለው? አረ ምንድን ነው እየተካሄደ ያለው? በእግዚአብሔር አረ ምንድን ነው? በእግዚአብሔር ቆይ ኢክራም እኮ ፌንት ሰርታለች። ቆይ እናስነሳት እንጂ እሷንም። አንተ አንገቷ ላይ ያለው ምንድን ነው? ሳሚ አንገቷ ላይ አንገቷ ላይ አንገቷ ላይ ያለውን አየኸው?